ሰላም እንዴት አላችሁልን? ክቡራና ክቡራን ተወዳጆቹ የእንግሊዝ ፕሪሚየር ሊግ የ2026-27 ጅማሮ ዛሬ ምሽት 4 ሰዓት ላይ በአርሰናልና ኮንቨንተሪ ጨዋታ ያደርጋል። ማንቸስተር ዩናይትድ ነገ ምሳ ሰዓት 8 ሰዓት ተኩል ላይ ከሃል ሲቲ ጋር ከሜዳው ውጭ ጨዋታ። ለዛ ጨዋታ ማይክል ካሪክ ከጋዜጠኞች ጋር ቆይታ አድርጓል። እሱን ልንዳስስ ከእናንተ ጋር ተገናኘን። ስለምታደምጡን ቆይታችሁን ደግሞ ከኛ ጋር ስለምታደርጉ ከልብ እናመሰግናለን። ማይክል ካሪክ ስለ ጨዋታው ብዙ ሀሳቦችን አንስቷል። አዲስ ቡድንን የመቅጠምን ፈተና እንዲሁም ወደ ፕሪሚየር ሊግ ያደገን በትልቅ መነሳሳት ያለውን ቡድን የመቅጠርን ፈተና ለማንሳት ለማብራራት ሞክሯል። ስለ ዝውውር ጉዳይ ተጠይቋል። ስለ ባሌባ ዝውውርም ማለት ነው። በጉዳት ላይ ስላሉ ተጫዋቾችና ስለመመለሳቸውን ቤንጃሚን ሴስኮን በተመለከተ ሜሰንን እንዲሁም ማቲያስ ዴሊትን ካርል ዳሮርና አዲሱን ግብ ጠባቂ በተመለከተ ማብራሪያዎችን ለመስጠት ሞክሯል። ማርከስ ራሽፎርድ በቡድኑ ስላለው ደስተኝነት እንዲሁም ደግሞ የፊት መስመር አጥቂ ሆኖ ስለመጫወቱም ኦፕሽናልቱን ተጠይቋል። ዋንጫ ማንሳት እድል እንዳላቸውም እንዲሁ ተጠይቆ ምላሽን ሰጥቷል። እነዚህን ጉዳዮች እየመለስን ከእናንተ ጋር ቆይታ እናደርጋለን። ስለምትከታተሉን ቆይታችሁን ደግሞ ከኛ ጋር ስለምታደርጉ ከልብ እናመሰግናለን። የኮሜንት መስጫው ባር የእናንተን ሀሳቦችን ይጠብቃል። እንዲሁም ቪዲዮን ሲጀምሩ እንደ ሁሌው ላይክ አድርጋችሁ ጀምሩልን። ሁሉንም ስለምታደርጉ ቆይታችሁን ከኛ ጋር ስለምታደርጉ ከልብ እናመሰግናለን። ይሄኛው ፕሬስ ኮንፈረንስ ነው። ምሽት 11 ሰዓት ላይ ደግሞ በፕሪማች ሪቪው እንገናኛለን። አብራችሁን ስለምትቆዩ ስለምታደምጡን ከልብ እናመሰግናለን። ተመልሼ እመጣለሁ። ተመለስን ወደ ማይክል ካሪክ ፕሬስ ኮንፈረንስ። የማይክል ካሪክ ፕሬስ ኮንፈረንስ የሚጀምረው ከዝውውር ጉዳዮች ነው። ክረምት ያስፈረማቸው ተጫዋቾችን በተመለከተ የመጀመሪያ የቀረበለት ጥያቄ ነው። ሁሉም ፊርማዎች በጊዜ መግባታቸውና የጨዋታ ጊዜ ማግኘታቸው በጣም እንደረዳው ሲናገር ተሰምቷል። አዲስ የውድድር ዘመን ሊጀምር መሆኑና ስለ ቡድኑ ምን እንደሚሰማው የተጠየቀው ማብራሪያ ሰፊውን ሰዓት ከወሰደበት ውስጥ ነው። ስብስቡን አጠቃላይ እንዴት እንደሚያየው እንዴት እንደሚገመግመው አሁን ያለበትን ደረጃ ተጠይቆ ነበር። በጣም ጥሩ ስሜት ይሰማኛል አለ። እንደሚጠበቀው ነው። ሌላው የውድድር ዘመን አዲስ የውድድር ዘመን ነው። በጉጉት የጠበቅነው እንገኛለን። ጨዋታዎችን በፍጥነት እንዲመጡ እንመኛለን። ከፊታችን ካሉት ነገሮች ሁሉ ምርጡን ከቡድን ይጠብቃሉ። በቅድመ ውድድር ዘመን ውስጥ በልምድ ሜዳ በአብዛኛው ደግሞ በጨዋታዎች ላይ የሰራነውን ስራ በጣም ጥሩ እንደነበረ ይሰማኛል። ስለዚህ እሁድ ለሚደረገው የመጀመሪያ ከባድ ጨዋታ በጉጉት የጠበቅኩት እንደሆነ በግልጽ መናገር እችላለሁ ሲል ቡድኑን በፕሪሲዝን ከተመለከተ በኋላ በጣም ጥሩ ስሜት እንደሚሰማው ማይክል ሲገልጽ ተመልክተናል። የተጫዋቾችን ዜና በመገኘት ተጠይቆ ነበር። ቤንጃሚን ሴስኮ፣ ማቲያስ ዲሊት እና ሜሰን ማውንትና ካርል ዳሮርስን በተመለከተ ምን አዲስ ዜና አለ ሲል ተጠይቆ ነበር። ካርል ዳሮር የማንቸስተር ዩናይትድ አዲስ ሁለተኛ ግብ ጠባቂ ይሆናል። አልታይ ባይንደርን በመተካት ማለት ነው። ከሊድስ ዩናይትድ የመጣ የአምናው የሊድስ ዩናይትድ ቋሚ ግብ ጠባቂ ነበረ እና ማንቸስተር ዩናይትድ ካስፈረመው በኋላ ጉዳት ስለነበረበት በየትኛውም የፕሪሲዝን ጨዋታ አልተጫወተም ነበር። ካሪክ እንደዚህ ብሏል። ካርል በዚህ ሳምንት ልምምድ ሰርቷል። ካርል ያለው ካርል ዳሎርስን ነው። ወደ ልምምድና ስልጠና ተመልሷል። ስለዚህ በጣም ጥሩ አካላዊ ብቃት ላይ ይገኛል። ስለዚህ በጨዋታው ላይ ዝግጁ እንደሆነ መጥቀስ ይችላል ሲል ተጠባባቂ ነው እንደሚጀምር ተናግሯል። ማቲያስ ዴሊት በእርግጥ ለረጅም ጊዜ ከሜዳ ርቆ ነበር፣ ግን ልምምድ ጀምሯል። በመመለሱ በጣም ደስተኞች ነን። ለዚህኛው ጨዋታ ግን ዝግጁ አይደለም፣ ግን በጣም ጥሩ ላይ ይገኛል እና ወደ ትክክለኛው አቅጣጫ እየተጓዘ እንደሆነ ይሰማናል። ስለዚህ በዚህ ምዕራፍ መመለሱ ለእኛ ትልቅ ድርሻ ያለው ብሎ ለጨዋታው ዝግጁ እንዳልሆነ ግን እንደተመለሰ ለመናገር ሞክሯል። ስለ ቤንጃሚን ቢን ብሎ ነው ቤንጃሚን የጀመረው። ቢን ተመልሶ ልምምድ ጀምሯል። ስለዚህ ያ ሌላ አሉታዊ ነገር ነው፣ አዎንታዊ ነገር ነው። ወደ ቡድኑ ተመልሶ በመገኘትና የተወሰነ የጨዋታ ደቂቃዎች እንዲያገኝ በጉጉት የጠበቅኩ ነው። በመቀጠል አለና የሜሰን ማውንትን ጉዳይ ማንሳት ጀመረ። ቤንጃሚን ሴስኮ እንደተናገረው ከሆነ ለጨዋታው ዝግጁ መሆን ብቻ ሳይሆን የተወሰኑ ደቂቃዎችን ያገኛል ብሏል። በመቀጠል ሜሰን ትንሽ ከኛ ጋር ለመምጣት ይቀርዋል፣ ግን በጣም ተቃርቧል። ስለዚህ ለቅዳሜው ጨዋታ በጥርጣሬ ላይ ይገኛል። ስለመመለሱና ለመመለሱ እርግጠኛ አይደለም ብሏል። ስለሜሰን ማውንት ካልሆነም በሚቀጥለው ሳምንት እንደሚመለስ ግን እርግጠኛ መሆን ይቻላል ሲል ነው ለመናገር የሞከረ። ከዛ ጋዜጠኛው እዛው ላይ አንድ ጥያቄ አነሳ። ስለ ሜሰን በጉዳት ዙሪያ ስጋት አላችሁ ወይ ብሎ ጠየቀው። አንደኛ ነገር ሜሰን በጣም ቶፕ ፕሌየር ነው አለ እና የተጠየቀው ስለ ጉዳት ነው። በጣም ቶፕ ፕሌየር ነው። በጣም የምንፈልገው አይነት ጥራት ያለው ተጫዋች ነው። እስካሁን በቅድመ ውድድር ዘመን ያየነው ያንን ነው። ከተጫወታቸው ጨዋታዎች መጀመሪያ ላይ
ምን አይነት አስደናቂ ተጫዋች እንደሆነና በምን አይነት ደረጃ እንደምንፈልገው ማሳየት ችሏል። በጣም ድንቅ ነው ብዬ አስባለሁ። ስለዚህ አያስገርምም በምን ያህል ደረጃ እንደምንፈልገው። ከዚህ በፊት ያየሁት የምጠብቀውን የማውቀው ነው። ትንሽ ጉዳት አጋጥሞታል፣ ምንም ችግር የለውም። ምናልባት ለ1 ሳምንት ወይም ለ10 ቀናት ያህል ሊሆን ይችላል። ብዙም ስጋት ውስጥ የሚጥል አይመስለኝም። ስለዚህ ምንም ትልቅ ነገር አይደለም። በእርግጥ ባለፉት ዓመታት የተወሰኑ ጨዋታዎች አመልጠውታል። ብቁ መሆን ይፈልጋል። ሙሉ ፊትነስ ደረጃ ላይ እንዲመለስ እንፈልጋለን። ብቁ ነው መቀጠል እንዲችል። ስለዚህ ያን እንዲያደርግ ለመርዳት የተቻለን እያደረግን እንገኛለን። አመት ሙሉ ከኛ ጋር እንዲጓዝ። ግን እሱ በጣም ቶፕ ፕሌየር ነው። ልክ እንደ ቡድኑን ማኔጅ በምናደርግበት ደረጃ የእሱን ጉዳቶች ማኔጅ ማድረግ እንፈልጋለን። በውድድር ዘመኑ ከሱ የምንፈልገው አስደናቂ ነገር ሁሉ ይሰጠናል ብለን እናስባለን። በጣም ጠንካራ የመጀመሪያ 11 እንዲኖርን እንደሱ አይነት ተጫዋች በቡድናቸው ሲያስፈልገን ሜሰን በጣም በቅርብ ጊዜ ይመለሳል፣ ካልሆነም በሚቀጥለው ሳምንት ከኛ ጋር ይኖራል ሲል ስለሚሰማውን ተናግሯልና እንግዲህ የማይክል ካሪክ አንደኛው ባህል በግልጽ ጥያቄዎች ላይ መልስላችሁም እና የተጠየቀው ሜሰን ጉዳቱ ሀሳብ ስጋት እንዳለው ለቡድኑ ነው። እሱ ግን የሜሰን በጣም አስደናቂ ተጫዋችነቱን ነው ሲመሰክር የተመለከት ነው ማለት ነው። አንዳንድ ሰዎች የጨዋታ መርሃ ግብራችሁን አይተው በመጀመሪያ 2 አዲስ አዳጊ ቡድኖች ጋር መጫወታቸውን ተመልክቶ በጣም ጥሩ ጅማሩ ማንቸስተር ዩናይትድ ይኖራል ይላሉ። እርስዎ እንዴት ይመለከቱታል ሲል ጋዜጠኛ ጠይቆታል። ማንቸስተር ዩናይትድ የመጀመሪያው ጨዋታ ከሃል ሲቲ ጋር፣ ሁለተኛውን ጨዋታ ከኤፕስዊች ጋር በኦልድ ትራፎርድ ያደርጋል እና 2 አዲስ አዳጊ ቡድኖችን በተከታታይ ይገጥማል። ለዛ ነው ለማንቸስተር ዩናይትድ በጣም ጥሩ ነው ብሎ ጋዜጠኞች እያወሩ የሚገኙት። ግን ታሪክ በጣም ፕሮፌሽናል በሆነ መንገድ ነው የመለሰው። ዌል እንግዲህ ያለ መጀመሪያ ለዚህ ሊግ እውቀት ላለን ሁሉ ምንም ምቹ የሚባል አጀማመር አይኖርም፣ ምቹ የሚባል ቡድን አይኖርም ማለትና እዚህ ጋር ጋዜጠኞች ነው ጠቆም ያደረጋቸው ለዚህ ሊግ እውቀት ላለን አለ። ምክንያቱም በፕሪሚየር ሊግ ውስጥ ትንሽ የሚባል አነስተኛ የሚባል ቡድን እንደሌለ ሲያብራራ ነው። ለሁለቱም ቡድኖች ከባድ ጅምር ነው ብዬ አስባለሁ። ለማንቸስተር ዩናይትድ ለሃል ሲቲም ነው። ነገር ግን ከቅዳሜ ውጭ ከሜዳ ነገር ግን አለ የቅዳሜው ጨዋታ ከሜዳችን ውጭ ወደ ሊጉ ከገባ ቡድን ጋር ነው የምንጫወተው። እጅግ በጣም ከባድ ጨዋታ ነው። አዲስ ቴምፖ፣ ጉጉት እና ወደ ሊጉ ከረጅም ጊዜ በኋላ የመመለስ ኢንቴንሲቲ ካለው ቡድን ጋር ነው የምንጫወተው እና እጅግ በጣም ከባድ ነው። ባለፉት ጊዜያት በዚህ ውስጥ ቆይቻለሁ። ስለዚህ ቅዳሜ ምን አይነት አደጋ እንዳለና ምን እንደሚጠብቀን ዝግጁ ነኝ። ምክንያቱም በሻምፒዮንሺፕ በቆየባቸው ጊዜ ሻምፒዮንሺፕ ቡድንን ጥንካሬ ይረዳሉ እና የምንዘጋጀው ያንን በማወቅ ነው አለ። ለምን ዝግጁ መሆን እንዳለብን ሙሉ በሙሉ አውቃለሁ። ስለዚህ ምቹ አይደለም፣ በቀላሉ የሚደረግ ምንም አይነት ጨዋታ የለም፣ አስቂኝ ነው። በእርግጠኝነት ያንን በእናንተ ልክ አንመለከተውም ሲል ካሪክ ለመመለስ ሞክሯል። አስቂኝ ነው ያላቸው። እንደ ጨዋታዎችን ቀላል ናቸው ብሎ መገመት አስቂኝ ነው ሲል ነው ለመመለስ የሞከረው። ስለ ማርከስ ራሽፎርድ ተጠይቆ ነበረ። ማርከስ ራሽፎርድ ከቡድኑ ጋር መቆየቱ እና ደግሞ ማርከስ ራሽፎርድን በሴንትራል ቦታዎች ስለመጠቀም ተጠይቆ ነበር። ማርከስ ኮቢ ሊቻ አለ ደብሊን ወደ ልምድ ከተመለሱበት ጊዜ ጀምሮ በጣም ግልጽ ነው አለ። በጣም ድንቅ ነው የተመለሰ። በግልጽ እግር ኳስን መጫወት እየተደሰተ ነው። ብቁ ይመስላል፣ ንቁም ይመስላል። ጠንካራም ነው። እግር ኳስ ለመጫወት በድጋሚ ከኛ ጋር በጣም ዝግጁ ነው። ስለዚህ ከተመለሰበት ጊዜ ጀምሮ በጣም ተደስቻለሁ ማርከስን በማግኘታችን። አዎ በእርግጥ ሴንትራል ቦታዎች ላይ መጫወት ይችላል አጥቂ አድርገን፣ ግን የመጀመሪያ ምርጫችን ግን አይደለም አለ። የአጥቂው ነው እሱ መጠቀም የመጀመሪያ ምርጫችን አይደለም አለ። ግን ያንን ማድረግ ይችላል። አጥቂዎች በጠቅላላ የፊት መስመር ላይ ያለን ተለዋዋጭነት ይሰጠናል ብዬ አስባለሁ። ሁሉም አጥቂዎቻችን በትንሹ በተለያዩ ሚናዎች ተጠቅመናል። ስለዚህ በውድድር ዘመኑ ውስጥ ስንጓዝ ያንን እንደ አማራጭ እንመለከተዋለን። ያ ደግሞ ይረዳናል ብዬ አስባለሁ ብሏል። ራሽፎርድን የፊት መስመር አጥቂ ሆኖ በሆኑ ጨዋታዎች ውስጥ ልንመለከተው እንችላለን። ያ ደግሞ የቡድን ተለዋዋጭነት ከፍ ያደርገዋል ሲል ነው ለመመለስ የሞከረ። ስለ ዝውውር መስኮቱ ክለቡ ከካርሎስ ባሌባ ጋር በብርቱ ተያይዟል እና ስለ ዝውውሩ ማለቅ በምን ያህል ደረጃ እንዳለ እንዲገልጽላቸው ጠይቀውት ነበር። እኛ ቡድኑን ለማጠናከር እየፈለግን ነው ብዬ አስባለሁ። በእርግጠኝነት በዚያ እየሰራን ነው ያለነው ሁኔታ፣ በዛው ጉዳይ ላይ እየሰራን ነው ያለንበት ሁኔታ በአግባቡ መጠቀም እና በአግባቡ ገበያው ላይ ያሉትን እኛን ሊያሻሽሉ የሚችሉትና ወደፊት ሊያራምዱን የሚችሉ ተጫዋቾች ለማምጣት እየሞከርን እንገኛለን። ባለፈው ጊዜ ተመሳሳይ ነገር ነግሬያቸዋለሁ። ምን እየሰራ እንደሆነ ከኔ ውጭ ያሉ ሰዎች ነው የሚያውቁት። ግን የዝውውር መስኮቱ ከመጠናቀቁ በፊት ቡድናችን ለማጠናቀቅ የሚረዱንን እድሎች ለመጠቀም በእርግጠኝነት እየሞከርን ነው የምንገኘው። እስካሁን ድረስ በጥሩ ሁኔታ እንገኛለን ብዬ አስባለሁ ሲል ይህንን ጥያቄ ደባብሶ
ሲያልፉ ለመመልከት ችለናል። ዩናይትድ ዋንጫውን ካነሳ 13 ዓመታት አልፈዋል። ግቡን ለመምታት ምን ትጠብቃለህ ወይስ ይሄን ነገር ለማሳካት ደረጃ ትገኛላችሁ ተብሎ ተጠይቆ ነበረ። ትልቅ እርምጃ ነው እና ነግሬያችሁ አውቃለሁ ቢያስ ይሄኛው ነገር ይሄን ማሸነፍ እንፈልጋለን አንፈልግም የሚለውን ነገር ለመናገር ከባድ ሊሆን ይችላል። በነገራችን ላይ ፈጽሞ አልችልም። ማሸነፍ እንፈልጋለን እንችላለን ወይም አንችል የሚለውን መናገር በጣም ከባድ ነው። ግን ትልቅ ነገር ማሳካት እንደምንችል አምናለሁ እና ቡድኔ ባለፈው የውድድር ዓመት መጠናቀቅ ላይ ያሳየውን ፐርፎርማንስ ከተመለከትኩ በኋላ ትልቅ ነገር ማሳካት እንደምንችል አምናለሁ። ያንን ለማድረግ እየገፋን ነው እና አስደሳች ቡድን አለ። ነገሮችን የማሳካት አቅም አለን ብዬ አስባለሁ። በእርግጠኝነት የምንችለውን ሁሉ እየሰጠን ነው እና እኛ ጥሩ ቡድን እንደሆነና ጥሩ ነገሮች ማድረግ እንደምንችል ማመን አለብን ሲል ነው ለመግለጽ የሞክረው። ስለ ጨዋታው ስለ ሃል ሲቲ ከፕሬዠር ነፃ ስለመሆናቸው ዩናይትድ ግን ከዛ ፕሬዠር ሙሉ በሙሉ ያልተላቀቀ ትልቅ ቡድን እንደሆነና አዳዲስ ተጫዋቾች ያሉት ቡድን ከመሆኑ የማይታወቅ ቡድን ከመሆኑ አንፃር በምን ደረጃ የተዘጋጃችሁ ነው የሚል የመጨረሻ ጥያቄ ቀርቦለት ነበር። ዌል እንግዲህ አለ አዲሱ የውድድር ዘመን ውበት ይህ ይመስለኛል። ወደ ሊጉ ላይ የሚመጡ ቡድኖችና በአብዛኛው በቡድኑ ውስጥ ስላሉ ለውጦች አዲስ ነገር መዘጋጀት አለብን። አዲሱ ፈተና እሱ ነው። ስለዚህ ከነሱ ጋር በምንጫወትበት ጊዜ ሁልጊዜ ፈተናው ይሄ ነው። ከአዲስ ቡድን ጋር መነቃቃት አለብን። ወደ ፕሪሚየር ሊጉ በመምጣታቸው በክለቡ ዙሪያ ያ ከፍተኛ አድሬናል ደስታ አለ፣ ከፍ ያለ ደስታ አለ። ስለዚህ በድጋሚ እኛ ሙሉ በሙሉ ዝግጁ መሆን አለብን። የምናውቀው ነገር የምንገጥመው ቡድን ያለበት አካላዊና እንዲሁም ደግሞ ሜንታሊ ዝግጁነት እናውቃለን። ወደ ሊጉ የመጣን ቡድን የመግጠም ፈተና እና በአእምሮም በአካልም በማንኛውም ሁኔታ ብዙ ስራ ሰርተናል። ግን በአእምሮ ዝግጁ መሆን አለብን። ከሁሉም በላይ ጨዋታው ምን ይዞ እንደሚመጣና ትክክለኛ ውጤትን ለማግኘት ምን ያህል ጥሩ መሆን እንደምንፈልግ እናውቃለን። በዛ ደረጃ የተዘጋጀን ያህል ስሜት ይሰማኛል ሲል አዲስን ቡድን መግጠም ቀላል እንዳልሆነና እነሱ ያላቸው ተነሳሽነት ወደ ሊጉ መመለስ እና አዲስ ተጫዋቾች መሆናቸው ያለው ፈተና በዛ ልክ ደግሞ መዘጋጀት እንደሚጠበቅባቸው ለማብራራት ሞክሯል። የማይክል ካሪክ ፕሬስ ኮንፈረንስ ዘ ኦል ኢች ወርድ ይሄን ይመስል ነበር። እንዴት አገኛችሁት? ምሽት ላይ በፕሪማች ሪቪው ተመልሰን እንገናኛለን እናም እናወራለን። ማታ 11 ሰዓት ላይ ጠብቁን። በፕሪማች ሪቪው እንገናኛለን። ስለ ጨዋታው የእኛን ሀሳቦችን ታደምጣላችሁ። ባይ እንወዳችኋለን።